ሰላም የዴሊ ፎረም ቤተሰቦች፣ የቱርክ ፕሬዝዳንት ረሲብ ጣይብ ኤርዶሃን በአዲስ አበባ ይፋዊ የስራ ጉብኝት ባደረጉ በሳምንት የእስራኤል ፕሬዝዳንት አይዛክ ሄርዞግ ወደ ኢትዮጵያ መጥተውም ነበር። ሁለቱ መሪዎች ከጠቅላይ ሚኒስትር አብይ አህመድ ጋርም በቤተ መንግስታቸው ተወያይተዋል። ቱርክና እስራኤል በዓለም አቀፍ የፖለቲካ መድረክ በተቃርኖ የሚንቀሳቀሱ ሀገራት ናቸው። እስራኤል ለሶማሌላንድ የአገርነት እውቅና ስትሰጥ በጽኑ ከተቃወሙት ሀገራት መካከል ቱርክ ቀዳሚዋ ነች። ኢትዮጵያ ደግሞ ከሁለቱ ሀገራት ጋር የረዥም ጊዜ ወዳጅነት እንዳላት የታሪክ መዛግብቱ ያሳያሉ። ለመሆኑ ከወቅታዊ የአፍሪካ ቀንድ ፖለቲካ አንጻር የእስራኤልና የቱርክ መሪዎች ለይፋዊ የስራ ጉብኝት አዲስ አበባ መሄዳቸው አንድምታው ምንድን ነው? ኢትዮጵያ ሁለቱ ተቃራኒ ተቋማት ያላቸውን አጋርነት ፍላጎት እንዴት ማመጣጠን ትችላለች? ሌላው ተያይዞ የሚነሳው ጥያቄ ኢትዮጵያ ካሏት ፖለቲካዊና ምጣኔ ሀብታዊ ፍላጎቶች አንጻር ከየትኛው አጋር ሀገራት ጋር ብትወዳጅ የበለጠ ትርፋማ ትሆናለች? በዝርዝር እንየው። የቱርክና የእስራኤል መሪዎች በሳምንት ልዩነት ወደ ኢትዮጵያ የሄዱት ምክንያት ከወቅታዊው የአፍሪካ ቀንድ የፖለቲካ ትኩሳት ጋር አያይዞ መመልከትም ይቻላል። በኢትዮጵያ ሲቪል ሰርቪስ ዩኒቨርሲቲ የፖሊሲ ጥናት ባለሙያ የሆኑት ዶክተር ሙከረም ሚፍታ የኤርዶሃን ጉብኝት ከምስራቅ አፍሪካ የደህንነት ስጋት ጋር የተያያዘ እንደሆነም ያነሳሉ። በሌላ በኩል የእስራኤል ፕሬዝዳንት ጉብኝት አገሪቱ ከኢትዮጵያ ጋር ያላትን ግንኙነት ለማጥበቅና ለማስቀጠል ከምታደርገው ጥረት ጋር ይተሳሰራል ይላሉ። በአፍሪካ ቀንድ የደህንነት ስጋት ማንዣበቡ በቀጥታም በተዘዋዋሪም ኢንቨስትመንቷን የሚያናጋባት ቱርክ ነገሯን ለማብረድ እንደምትፈልግም ይነገራል። በኢትዮጵያና ኤርትራ መካከል የቀጠለው የቃላት ጦርነት በቀጠናው ስትራቴጂክ የፍላጎት ያላቸው ሀገራትን አስግቷል። ለዚህም ይመስላል ኤርዶሃን በቀጥታ በአካል ኢትዮጵያ ሄደው ጉዳዩን ለመከታተል ከወራት በፊት አዲስ አበባ የከተሙት። በአፍሪካ ቀንድ ከአሜሪካ ጋር ተመሳሳይ የሆነ የውጭ ጉዳይ ፖሊሲ የምታራምደው እስራኤል ከኢትዮጵያ ጋር ጥብቅ ግንኙነት እንዳላት ታሪክ መዛግብቱ ያሳያሉ። ይህንን ግንኙነት ለማጥበቅና ለማስቀጠል ፕሬዝዳንት አይዛክ ሄርዞግ ወደ አዲስ አበባም ከወራት በፊት መጓዛቸው ይታወሳል። የእስራኤል የውጭ ጉዳይ ሚኒስትር የፕሬዝዳንቱ ጉብኝት በወቅቱ በሰጡት መግለጫ ኢትዮጵያ አፍሪካ ውስጥ ወሳኝ ሀገር እንደሆነች ጠቅሰውም ነበር። ኤርዶሃንም በኢትዮጵያ ሳሉ ቱርክ ከወዳጅ የኢትዮጵያ ሕዝብ ጋር ያላትን ለዘመናት የዘለቀ ግንኙነት የበለጠ ለማጉልበት ትልቅ ትኩረት እንደምትሰጥም ተናግረው ነበር። በቱርክና በእስራኤል ካሉ ዘርፈ ብዙ ልዩነቶች መካከል የቅርብ ጊዜው በጎልሁ ይነሳል። እስራኤል ለሶማሌላንድ የአገርነት እውቅና መስጠቷንና ቱርክ ይህ አላስደሰታትም። የቱርክ ፕሬዝዳንት አዲስ አበባ ሳሉ እስራኤል ለሶማሌላንድ የሰጠችውን የአገርነት እውቅና ለሶማሌላንድም ሆነ ለአፍሪካ ቀንድ ምንም ጥቅም አይኖረውም ሲሉም ኮንነውት ነበር። ሶማሌላንድ ይህንን የኤርዶሃን ንግግርም ኮንናለች። የአገርነት እውቅናን የማግኘት ሂደት ሰላማዊ፣ ህጋዊ፣ ዴሞክራሲያዊ እንደሆነም በተደጋጋሚ ሶማሌላንድ ገልጻለች። ሶማሌላንድ በሰጠችው ምላሽ ቱርክ የቀጠና ውጥረትን የሚያባብስ አቋም ከማንጸባረቅም እንድትቆጠብም አስጠንቅቃ ነበር። ኢትዮጵያ ከሶማሌላንድ ጋር የተፈራረመችው የመግባቢያ ስምምነት ሰላምንና መረጋጋትን በራቀው ቀጠና ሌላ የውጥረት ጫናም መጨመሩ ባለሙያዎች ይናገራሉ። ቱርክ ኢትዮጵያና ሶማሊያን በአንካራ ስምምነት አማካኝነት ብታስታርቅም ውጥረቱ ሙሉ በሙሉ ግን ማርገብ አልቻለም። ከወራቶች በፊት ሶማሌላንድ በእስራኤል አምባሳደር ሆነው የሚወክሏትን ከፍተኛ ዲፕሎማቱን ሾማለች። የእስራኤል የውጭ ጉዳይ ሚኒስቴር ሹመቱ በሶማሌላንድና በእስራኤል መካከል በተደረሰው ስምምነት መሰረት የተከናወነ መሆኑን በግልጽ እንደተቀበለውም አሳውቋል። እስራኤል በቅርቡ በሶማሌላንድም አምባሳደር ሾማለች። እስራኤል ለሶማሌላንድ የአገርነት እውቅና መስጠቷን በተመለከተ ኢትዮጵያ እስካሁን በይፋ የሰጠችው የመደገፍም የሆነ የመኮንን መግለጫ አላወጣችም። ይዘቱ በይፋ ባልተደረገውና አሁን ላይ እጣ ፈንታው ግልጽ ባልሆነው የኢትዮጵያና የሶማሌላንድ ስምምነት ውስጥ ሲነሱ ከነበሩ ነጥቦች አንዱ ለሶማሌላንድ የአገርነት እውቅናን መስጠት ነው። ለዚህም ይመስላል በኢትዮጵያ ለባህር በር ጥያቄ ምላሽ እንደምታገኝ ጭምጭምታዎች ተሰምተው እንደነበር አይዘነጋም። በሌላ በኩል እስራኤል ለሶማሌላንድ የአገርነት እውቅና መስጠቷን ተከትሎ ሶማሊያ ከተባበሩት አረብ ኤምሬትስ ጋር ያላትን ግንኙነት አቋርጣለች። ከኢትዮጵያ ጋርም በታላቁ ህዳሴ ግድብ ምክንያት ለዓመታት ስትወዛግብ የቆየችው ግብጽ የእስራኤልን የቅርብ ወዳጅ ናት። በሌላ በኩል ደግሞ ግብጽና ሳውዲ አረቢያም ጥብቅ ቁርኝት ያላቸው ሲሆን ከሰሞኑ የግብጽ ፕሬዝዳንት አብዱል ፈታህ አልሲሲም ወደ ሳውዲ ተጉዘው ከልዑል አልጋ ወራሽ መሐመድ ቢን ሳልማን ጋርም ተወያይተዋል። የኢትዮጵያ የቅርብ አጋር የሆነችው የተባበሩት አረብ ኤምሬትስ የኢትዮጵያ የባህር በር ጥያቄ እንደምትደግፍ በተደጋጋሚ ተናግራለች።
የኤርትራው ፕሬዝዳንት ኢሳያስ አፈወርቂም ከኢትዮጵያ የባህር በር ጥያቄ ጀርባ የተባበሩት አረብ ኤሚሬትሶች ሰፊ እጅ እንዳለው በተደጋጋሚም ተናግረዋል። አረብ ኤሚሬትስንም በዚህ ምክንያት ኮንነዋታል፣ ከሰዋታል። የተባበሩት አረብ ኤሚሬትስ ዋነኛ ተገዳዳሪ የሆነችው ሳውዲ አረቢያም በዚህ ረገድ ከኤርትራ ጎን የተሰለፈችም ይመስላል። ከወራቶች በፊት ኤርትራ የነበሩት የሳውዲ አረቢያ ምክትል የውጭ ጉዳይ ሚኒስትር ዋሊድ አልኬሬጅ በማስከተልም ከኢትዮጵያ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ጋርም መወያየታቸው ይታወሳል። ከኢትዮጵያ የባህር በር ጥያቄ ጋር በተያያዘ በኢትዮጵያና በኤርትራ መካከል ያለው ውጥረት እየተባባሰ መጥቷልም። በዚህም ቱርክና እስራኤል ያላቸው ሚናም ሰፊ እንደሆነ ይነገራል። የኢትዮጵያ ቀንድን በተመለከተ እስራኤልና የተባበሩት አረብ ኤሚሬትስ ተቃራኒ አቋም አላቸው። በሌላኛው ጽንፍ ያለችው ቱርክ በቀጥናው የምታሳድረውን ተጽዕኖ ማመጣጠን አንደኛው የእስራኤል ፍላጎት ሊሆን እንደሚችልም ዶክተር ሙከሪም ይናገራሉ። የኢትዮጵያ የባህር በር ጥያቄ በኢትዮጵያና በኤርትራ መካከል የፈጠረው ውጥረት በቀጥናው ፍላጎት ያላቸው ሀገራት በቀጥታም ይሁን በተዘዋዋሪ ጣልቃ እንዲገቡ ያስገድዳቸዋል ይላሉ። ቱርክ እስራኤልም ለኢትዮጵያ ጠቃሚ አጋር ከመሆናቸው አንጻር ወደ የትኛው ሀገር ማጋደል ኢትዮጵያ ተጠቃሚ ያደርጋታል። የፖሊሲ ጥናት ባለሙያው ዶክተር ሙከረም ከወቅታዊ ሁኔታ አንጻር ኢትዮጵያ ቅድሚያ መስጠት ያለባት ለራሷ ጥቅም መሆኑንም ያስረዳሉ። ከፕሬዝዳንት ዶናልድ ትራምፕ ለሁለተኛ ጊዜ ወደ ስልጣን መምጣት በኋላ የዓለም አቀፍ ግንኙነት ፖሊሲ ላይ ለውጥ እየታየ ነው። ሀያላን ሀገራት ደካማ በሆኑ ሀገራት ላይ በፖለቲካ በምጣኔ ሀብትም ያላቸው ግንኙነት የሁለትዮሽ የመሆን እድሉ እየጠበበ መጥቷል ሲሉም ባለሙያው ያብራራሉ። ሰጥቶ ከመቀበል ይልቅ ደካማ የሚባሉ ሀገራት ፍላጎታቸው በኃይል የሚዋጥበት ዓለም አቀፍ አካሄድ እየተስተዋለ ነው ብለዋል። ዓለም አቀፍ ሕግጋት፣ ደንቦችና ስርዓቶች ገሸሽ እየተደረጉ ከመምጣትም አንጻር ኢትዮጵያ ጥቅሟን ማስጠበቅ እንዳለባትም ያስረዳሉ። እኚሁ ባለሙያ የዓለም አቀፍ ግንኙነት የጎንዮሽ ሳይሆን የተዋረድ እየሆነ እንደመጣም ሳይጠቅሱ አላለፉም። የረጅም ጊዜ ጥቅምን ከግምት ውስጥ ሳያስገቡ ፍላጎታቸውን ለማስጠበቅ ብቻ ከሚንቀሳቀሱ ሀያላን ሀገራት ጎራ መሰለፍ በጊዜ ሂደት ዋጋ ማስከፈል አይቀርም። ለኢትዮጵያ የባህር በር እንደሚያስፈልጋት እስራኤል፣ ቱርክ፣ የተባበሩት አረብ ኤሚሬቶችና የቀጠናው አጋር አካላትም ያውቁታል የሚሉት ባለሙያው ጥያቄው ግን እንዴት ይስተናገድ የሚለው ነው ይላሉ። በአንድ በኩል ሰላማዊ በሆነም ባልሆነም መንገድ በአጭር ጊዜ ውስጥ ጥያቄው ምላሽ እንዲያገኝ ፍላጎት አለ። በሌላ በኩል ደግሞ በሰላማዊ ስምምነት ጉዳይ እንዲፈታ መፈለግም ይጠቅሳሉ። በግራም በቀኝም ጫና ለማሳደር የሚሞክሩት መቋቋም መቻል አለብን። ሰላማዊ አማራጭ ግን ግፊት ሊደረግበት ይገባል ሲሉም ዶክተር ሙከረም ይመክራሉ። እስራኤልም ሆነ ቱርክ የሀገራቸውን ስትራቴጂካዊ ጥቅም ለማስጠበቅ ሁሉ ኢትዮጵያም ተጠቃሚነቷን ቅድሚያ እንድትሰጥና በዚህ መንገድ አስልታ እንድትንቀሳቀስም አሳስበዋል። ኢትዮጵያ ወደ እስራኤል ወደ ቱርክም እንድትጠጋ ዶክተር ሙከረም አይመክሩም። ይልቁንም የኢትዮጵያ መንግስት በስሌትና በምክንያታዊነት ጥቅሙን ከፊት አድርጎ ሳካለት ከሚችል ከየትኛውም አካል ጋር በተናጠለ መልኩ አብሮ መስራት አለበት ይላሉ። በዓለም አቀፍ ግንኙነት ኢትዮጵያ መሀል ላይ በመሆን እንደምትታወቅ ጠቅሰው ማንም ሳያከፋ መጓዝ እንደተሻለው አማራጭ ያቀርባሉ። አንድን አካል አስደስታለሁ ብዬ የራስን ጥቅም አሳልፎ መስጠት እንደማያዋጣም ይጠቅሳሉ። ቱርክ በኢትዮጵያ ያላት ፍላጎት ምጣኔ ሀብታዊ ብቻ ሳይሆን ደህንነትን ከግምት ያስገባ ጭምር ነው ተብሏል። በኢትዮጵያ ከፍተኛ መዋለ ነዋይ ከሚያፈሱ ሀገራት መካከል ቱርክ ግንባር ቀደማ እንደሆነች ትጠቀሳለች። ግንባታና ግብርናን ጨምሮ ወደ 2.5 ቢሊዮን ዶላር የሚያወጣ ኢንቨስትመንት ቱርክ ኢትዮጵያ ውስጥ እንዳላት ሪፖርተሮች ይጠቁማሉ። ቱርክ ቀይ ባህር ላይ ያላት ፍላጎት ለማስጠበቅ ዋነኛ አጋር አድርጋ ከወሰደቻቸው ሀገራት መካከል ኢትዮጵያ ቀዳሚ እንደሆነችም መረጃዎች ጠቅሰዋል። የኢትዮጵያና ቱርክ የሁለትዮሽ ትስስር ወታደራዊ ግንኙነትም ያማከለ ነው። እስራኤል ከኢትዮጵያ ጋር ያላትን የዓመታት ቁርኝት ፖለቲካና ቀጠናዊ ደህንነትም መሰረት ያደርጋል። በአረብ ባህር ገብ መሬት እንዲሁም በጅቡቲና ኤርትራ መካከል ያለው የባብኢል የመዳረሻ ወሽመጥም ለኢትዮጵያ ቅርብ ነው። በዚህ ምክንያት እስራኤል ከኢትዮጵያ ጋር የቅርብ ወዳጅም መስርታለች። በቀጠናው እንደ አልሸባብ ያሉ ታጣቂ ቡድኖች ዋጋነትም እስራኤልና ኢትዮጵያ ያስተሳስራቸዋል። የእስራኤል ተቋማት በኢትዮጵያ የኢነርጂና የማዕድን ዘርፍ ኢንቨስትመንትም ያደርጋሉ። አገራቱ በውጭ ንግድም ጠንካራ ምጣኔ ሀብት ትስስር አዳብረዋል። በእስራኤል ወደ 180 ሺህ የሚጠጉ ቤተ እስራኤላውያን እንደሚኖሩና ወደዚያም ለማቅናት የሚጠባበቁ እንዳሉም ሪፖርተሮች ይጠቁማሉ። ባለፉት 3 ዓመታት ቱርክና እስራኤል መደበኛ ዲፕሎማሲያዊ ግንኙነት ከመፍጠር ወደ ቀጥተኛ ወታደራዊ ግጭት እያመራ መሆኑን ይነገርላቸዋል። በሁለቱ ሀገራት መሪዎች መካከል የቃላት ጦርነት በቀጠለበት በአሁኑ ወቅት ወታደራዊ ግጭት የመከሰት እድል ይኖራል ወይ የሚል ጥያቄም በዓለማችን እያስነሳ ነው። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ባለፈው ሚያዝያ ወር በማህበራዊ ሚዲያ ላይ ባሰፈሩት ጽሑፍ የቱርክ ፕሬዝዳንት ረሲፕ ጣይብ ኤርዶዋንን በኢራን የሚገኘውን የሽብርተኝነት ስርዓት እንደረዱና የራሳቸውን የኩርድ ዜጎች ጨፍጭፈዋል ሲሉም ከሳቸዋል።
ከቀናት በኋላም ለቱርክ ፓርላማ ንግግር ያደረጉት ኤርዶሃን በጋዛ በሚገኙ የ73,000 ፍልስጤማውያን በደም የተሸፈኑ እጆችና ፊቶች ሳይመለከቱ በኩርድ ወንድሞቻችን አማካኝነት አገራችንን ያለምንም እፍረት ይከሳሉ ሲሉም ምላሽ ለኔታንያሁ ሰጥተዋቸዋል። ከሰሞኑም ክስተቶች ጋር በተያያዘ ብዙ ሀሳቦችም እየተነሱ ነው። መስከረም 26 ቀን 2016 ዓ.ም ሐማስ በእስራኤል ላይ ጥቃት ከሰነዘረና ቴል አቪቭ በጋዛ ላይ ወታደራዊ ዘመቻ ከከፈተች በኋላ በቱርክና በእስራኤል መካከል የቃላት ጦርነቱ እያየለ መጥቷል። ባለፉት 3 ዓመታት ከተሰጡት ከባድ መግለጫዎችና ክሶች በተጨማሪም መደበኛ ዲፕሎማሲያዊ ግንኙነት ለመፍጠር የሚደረገውን ሂደት ማቆሟል። ቱርክ ከእስራኤል ጋር ያላት ንግድ ግንኙነት ማቋረጧን ማስታውቃለች። በቱርክ ኢዝሚር ኬቲቭ ቻሊብ ዩኒቨርሲቲ የዓለም አቀፍ ግንኙነት ተባባሪ ፕሮፌሰር የሆኑት ዶክተር ቶግሴ ኤርሶይ በሁለቱ ሀገራት መካከል ያለው የዲፕሎማሲያዊ መርሆች በላይ የሀገር ውስጥ ፍላጎቶች በመኖራቸው ምክንያት የውጭ ፖሊሲው ለሀገር ውስጥ ፖለቲካ ሰለባ ሆኗልም ይላሉ። ይህ የውጥረት መጨመርና የቃላት ጦርነት የሁለቱም ወገኖች የሀገር ውስጥ ፖለቲካ እያቀጣጠለ ነው ብለዋል። ኔታንያሁ ጠንካራና ለግጭት ወደኋላ የማይሉ መሆናቸውን የሚያሳይ ምስል በመፍጠር በአገራት ውስጥ ፖለቲካ ላይ ያላቸው አቋም ለማጠናከር እየሞከሩ ነው። በቱርክ በኩል ደግሞ ከክልላዊ አመራር ጋር የተያያዘ ነው ሲሉም አክለዋል። የእስራኤል የፍልስጤማውያንና የአይሁዶች የሚጋጩ ማንነቶች የተሰኘው መጽሐፍ ደራሲ የሆኑት ኤርሶይ ቱርክና እስራኤል የክልላዊ ሁኔታ የሚያናጉ ተዋናዮች እንደሆኑም አድርገው ራሳቸውን ይመለከታሉ ብለዋል። ስለ አሁኑ የግንኙነት ሁኔታ ደግሞ የቱርክ እስራኤል ግንኙነት ሁልጊዜም እንደቀዘቀዘ ሰላም እንገልጸዋለን፣ አሁን ግን ቀዝቃዛ ፉክክር እያየን ነው ሲሉም ያብራራሉ። ቤንያሚን ኔታንያሁ ቱርክ እንደ ተቀናቃኝ አድርገው የገለጹበት አስተያየት አደገኛ እንደሆነ የቀድሞ የእስራኤል ዲፕሎማት አሎን ፒንካስ ተናግረዋል። በተለይ ኤርዶሃን ቀዝቃሽ አስተያየቶችን በመስጠት ሁኔታው ሲያባብሱት ይህ አይነቱ ንግግር በጣም አደገኛ ነው ብለዋል ፒንካስ። የኔታንያሁና የኤርዶሃን የቃል ውዝግብ የግጭት አደጋን ይጨምራል። በለንደን በሚገኘው የሴንት ጆርጅ ዩኒቨርሲቲ ዓለም አቀፍ ግንኙነት ፕሮፌሰር አምሮን አራን እነዚህ የቃላት ጦርነቶች በአብዛኛው ለሀገር ውስጥ ፍጆታ የሚውሉ መሆናቸውን ያምናሉ። ከቱርክና ከኤርዶሃን አንጻር የቃላት ግጭቱ ግብ የጀስቲስ እና የዲፕሎማት የዲቨሎፕመንት ፓርቲ መሰረት ማስደሰት ነው። ኔታንያሁ ተመሳሳይ ቃና በመጠቀምም የቀኝ ዘመም ደጋፊዎች ድጋፍ ለማግኘትና አቋማቸውን ለማጠናከር የሚደረግ ነው ብለዋል። የእስራኤል የውጭ ፖሊሲ ከቀዝቃዛው ጦርነት ማብቂያ ጀምሮ የተሰኘው መጽሐፍ ደራሲ ለሆኑት አራን በሁለቱ ሀገሮች መካከል ያለው ግንኙነት ከ2010 እስከ 2016 ባለው ጊዜ ውስጥ ከነበረው ከማቪ ማራማር ቀውስ ወዲህ በጣም የከፋ ደረጃ ላይ ደርሷል። አክሎም በእኔ አስተያየት ኔታንያሁም ሆነ ኤርዶሃን በንግግራቸው በጣም ኃላፊነት በጎደለው መንገድ እየሰሩ ነው። እንዲህ አይነት ንግግር በሁለቱ ሀገሮች መካከል ግጭት የመፍጠር ዕድል ይጨምራልን ብለዋል። ለቢቢሲ ሀሳባቸውን የሰጡት ባለሙያዎች እንደሚሉት በቱርክና በእስራኤል መካከል ሊኖር የሚችለው ማንኛውም ግጭት ሁለቱ ሀገራት ለራሳቸው የተጽዕኖ ወሰን በሚገናኙበት ነጥቦች ሊከሰትም ይችላል። ወደ ሁለት አቀፍ ጦርነት የማምራት እድሉ ዝቅተኛ መሆኑን አጽንኦት በመስጠት በተለይ በሶሪያ በቆጵሮስና በምስራቅ ሜዲትራኒያን እየጨመረ የመጣውን ውድድር ጠቁመዋል። እዚህ ላይ ደጋፊ ቡድኖች ለመፍጠር የሚደረገው ሙከራም እያየን ነው። ሁለቱ ሀገሮች አብረው የሚቆሙ የጂኦፖለቲክ ጋሻ ለመፍጠርም እየሞከሩ ነው ማለትም ይቻላል። ኤርዶሃን እንዲህም ብለዋል። በእስራኤል ስትራቴጂክ ሰነዶች ውስጥ ቱርክ አሁን እንደ ጠላት ተመድባለች፣ ይህም እውነት ነው ብለዋል። ቤተሰቦቻችን ትንታኔውን ከወደዳችሁት ላይክ አድርጉ፣ ለሌሎች ተደራሽ እንድንሆንም ሼር አድርጉ። አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰናይ ጊዜ